እኔ ስለማቅ ነው አለምንም መረጃ አፌን አልከፍት። መረጃው ደግሞ ካላሳመነሽ አንቺኑ ራሱ ሊሰብርሽም ይችላል። አንቺ ትክክል ነሽ እኮ ሴት ልጆች አሉሽ። ስለዚህ በውስጥ ላኪላት፣ ለኔም ላኪልኝ። እኔ ምንም የሚሰብረኝ ነገር የለም። እውነት ቦስ ተይ ከወርቄ ጋር አብራሽ እንደምትሰሪ አውቅ ነበረ። ከወርቄ ጋር አብራችሁ ትሰሩ ነበር። እኔና ወርቄ ማለት ነው። አዎ እንሰማለን፣ አንፈርድም። ግን እኔ ልንገርህ፣ እኔ ታላቅህ ነኝ። እሺ እንደ ታላቅህ ማርዬም አይደለችም ህያብ ብለን ስም ያወጣንላት ስጦታ ማለት ነው። እንደማንም ሴት የራሷ የሆነ ችግርም ጉለትም ሊኖርባት ይችላል። አክብራት። ገባ? እጅግ በጣም አከብራታለሁ። እጅግ በጣም አከብራታለሁ። ልነግርህ ነው፣ አክብራት። ምርጥ ልጅ ነች። ስለ እውነት ነው የምልህ። ማንም ሰው ከጎንህ ባልቆመበት ሰዓት ከጎንህ ልጆቿን ትታ አንተን ያሳከመች ምንም ዕዳ የሌለባት ናት። ቆንጆ ናት። ምንም የጎደላት ሴት አይደለች። ግን በቃ እኔ አንተ ካልክ አንተን ነው የምሰማው። አክብራት። እኔን አዳምጪኝ፣ ከምር እኔን አዳምጪኝ። ማርዬን አልኩሽ እኮ ምድርና ሰማይ ቢገለበጥ ማርዬን አሳልፌ ምሸጣት ልጅም አይደለችም፣ ምቀይራትም ልጅ አይደለችም። እንዴ ልብ ውስጥ የገባ እኮ አይወጣም እኮ። ኦልሬዲ በቃ እኮ እኔ አፍቅሬያታለሁ። በቃ ምንም የሚያስዋሻኝ ነገር የለም። ውለታዋም ሳይሆን ኖርማል በባህሪዋም በማንነቷም የምትከበር የምትፈቀር ልጅ ነች። ምንም የጎደላት ነገር የለም። ቆንጆ ነች፣ እኩዬ ነች። እግዚአብሔር ይመስገን። አሁን አንደኛ ዓመታችንን ደግሞ እናከብራለን። ነገ ደግሞ ሁለተኛ ዓመታችንን እናከብራለን። ቤተሰብ እንመሰረታለን፣ አብረን እንሆናለን። ፕላናችን። ስለዚህ አሁን እዚህ ጋር ቫይራል ወጥቶ ነው ሲሰማ ግን ለራሴ ገረመኝ። ሆዴ ሊመለስ ነው። ወዴት ነው የሚመለሰው? ሰው እንዴት ነው ከሲኦል ወደ ሲኦል፣ ከሲኦል ወጥቶ ሲኦል ይገባል? ሰው ሞቴን የተመኘልኝን ሰው እኔ እንኳን ለቲክቶክ እና ለዩቲዩብ እንኳን መሸቂያ እንኳን ብዬ ሳቢ ፈልጌ እንኳን የሆነ ብዬ ብገባ እንኳን ተመልሼ ገንዘብ እንኳን አለ ወርቅ ቢታፈስ እንኳን አይደለም ወደዛ ስራ። እሺ ነው የምለው። ምክንያቱም እና ኩይዬ በዚህ አጋጣሚ ፎሎ ማድረግ ይሻለው። እኔ ፎሎ ማንስቼ ነበር፣ የተለያየ ነገር ቪዲዮም እያየሁ ነበረ። ላንቺ መመለስ እኔ አልፈልግም፣ ምክንያቱም እኔ ስለማከብርሽ። ምክንያቱም እኔ አንዳንድ ጊዜ በጣም ይወድሽ የማከብራቸውን ሰዎች እንዴ እኔ ቦስ ይኸውልህ የመጣልኝ ነገር ስላለ ነው። የመጣልኝም እውነቱን ነገር ነው። እኔ ለምን ዋሻለሁ? በቃ የሆነ ቤት ውስጥ በቃ የሆነ ነገር መጣልኝ። እኔ እንደዚህ ብዬ ሚዲያ ላይ ማውጣትም አልፈልግም። እኔ አንድ ነገር ሳላይና ሳልሰማው ሳይሆን ሳላይ አላው እናትን አትመኝም ማለት ነው። ኧረ ኔቨር። እኔ ድሮም ተመኝቼ አላውቅም፣ አሁንም አልመኝም። ክርስቶስን ነው የምልሽ። በቃ ምክንያቱም እኔ እልክልሃለሁ ለራስህ እንዴ ተናድጄ እኔ ለእሷ መላክ አልፈልግም፣ እዚህም መለጠፍ አልፈልግም። ገባ? ግን አከበርካት፣ አነስቶ ነህ ከወደድካት። በፍቅርም እኮ ሰው ይለያያል። ግዴታ ተሰዳድቦ ምናልባት እሷ ልትደሰትበት ትችላለች። እኔ ግን አፍርበታለሁ። መተዋወቅ የራሱ በራሴ ያሳፍረኛል እኮ። በቃ በዚህ ደረጃ ልክ ሰዎች እየተነሱ ሲረግጡሽ ይደብረኛል። አሁን እሷም የራሷን ህይወት እየኖረች ነው ያለችው። ከኔ ጋር ምንም አይነት ኮንታክት የላትም። መሰዳደብም አቁመናል። በዚህ ልክ ግን እንቁርቴ ያወጣችው አጀንዳ ስለሆነ እኔ ስለገባኝ ነው ዝም ያልኩት። እውነት ለመናገር እሷ አይደለችም። እኔ ሆዴ አልልም። በእናትህ ዩአር መርሃዊ። ሆድ ለሌለው ሰው ሆድ አንሰጥም። መርሃዊ ነው። አብሽር። ኦኬ ዩአር መርሃዊ። እኔ ልንገርህ አይደል መርሃዊ፣ በቃ አንተ ያልከውን ልስማ። ያዝኩት ለክፋት የተቀረጸ ነው ብዬ እኔ ልንገር። የምትቀመጥበት የምትገባበት ውስጥ ያየ ሰው በትክክለኛ ነው። ኤንወይ ግን ለራስህ ነው የምነግርህ። ኦኬ እኔ እኮ ምንም የተደበቀ ላይፍ የለኝም ኩኒ። እኔ ፍራንክፈርት ላይ ስኖር እግዚአብሔር ነው የምልሽ በጣም ነፃ ሰው ነኝ። ምን አለ መሰለሽ እኔ ቀጣኝ ወይ ምናምን ብዬ እኮ አይደለም። ማንም ሰው እኮ እዚህ ጋር ቁጭ ብዬ እኮ ሻይዘ ነገር እያደረኩ እኮ ፎቶ አንስቶ ያ ግን እኔ የሚያሳፍር ነገር ካለኝ በህይወቴ የሚያሳፍር ነገር ስሰራ ካየሽ አንቺ ስላልሽ እኮ አይደለም ተፈለግሽ አንቺኑ ራሱ መልሶ አንገትሽን የሚያስደፋ ነገር ሊሆን ይችላል። በቃ ኩኒ ለአውጪው እስኪ አውጪው እኔው ሁላችንም እስኪ ሰርፕራይዝ እንሁን እስኪ። እኔ ማስመሰል እኮ አልወድም። እሺ እኔ ማስመሰል አልወድም። ማስመሰል ስለማልችል ነው እንጂ ማስመሰል ብችል እዚህ ጋር
እሺ አይ ምናምን እልሃለሁ፣ ግን አልችልም። በቃ ማርዬም ሆነች ማሪቱ ራሷን መልሶ የሚጎዳት ነገር በዚህ ደረጃ እኔ ያደረኩት ነገር ነው አሁን አንቺ እያወራሽ ያለሽው። አይ በቃ መረጃውን ስለካለች ትክክለኛ መረጃውን ከፈለገች ራሷን ራሱ የሚሰብራት ነገር ምንም ይሄ ውሸት ነገር አይደለም፣ እውነት። ስለዚህ ይሄው ማርዬ ያለች እኔም አለው ይሄ ነገር ሮሚ ማለት እንደምወድሽ እንዴት እንደማከብርሽ ያብዬ እኔም ሮሚም ስለምወድሽ ብቻ ሳይሆን ስለማከብርሽ ነው። ገባች? ለዛም ነው ህያብ ያልንሽ ጨዋነትሽን አንቺ ሳታጠፊ ህዝብሽ ስርዓት ያለሽ አክባሪ መልስ ማትመለሺ እንደሌላው ሰው እንደማንም ሰው የራስሽ የሆነ ችግር ሊኖርብሽ ይችላል። ነገር ግን እኔ አሁን እንደዚህ ብዬ እኔ አለምንም ነገር አፌን አልከፍትም። ያው ቦስን አልኩሽ እኮ በደንብ አዋርቼዋለሁ፣ በደንብ አውርተናል፣ ብዙ ነገር አውርተናል። ስለዚህ ምንድነው መሰለሽ አውቃለሁ አንቺ ምን አይነት ኢንፎርሜሽን ይድረስሽ አይድረስሽ ባላቅም ልልሽ የፈለኩት በሌላ አይነት መንገድ አይዶን ነው። ግን እኔ የቦስን ስልክ ፓስወርዱን አውቀዋለሁ። እኔ ጋር በመጣ ሰዓት ሁሌም ነው እያንዳንዱን ነገር ማየው። ገብቶሻል? የሆነ ነገር ካለ እኔ ያንን ስልክ ስለማይ ስልኩ ላይ ምንም አይነት ነገር የለም አሁን እስከማውቀው ድረስ። ግን ሌላ ነገር ካለ ግን እሱ ራሱ ይኸው አላፍርም ይውጣ ካለ ቦስ በዚህ በትክክለኛው ስልኩ ሳይሆን አይ አይደለም በዚህ እዚህ ጋር ይውጣልኝ እንጂ ህዝብ ባለበት ቦታ ነው። የት በርሳችሁ ግን የእውነት በጣም ነው የምትዋደዱት አይደል? እመቤቴን ኩይንዬ እኔ የስልኩን ፓስወርድ አውቃለሁ፣ ሁሉንም ነገር አውቃለሁ። ስልኩ ላይ ምንም አይነት ነገር የለም። ሹር ሆኜ ነው የምነግርሽ። ግን እዚህ ጋር የሆነ ነገር ካለ ይውጣ። እኔም ማየት እፈልጋለሁ። እኔንም አይሰብረኝም፣ እሱም ደግሞ ፈቃደኛ ነው። ይሄ እኮ የአንቺ ጥፋት አይደለም ኩይ ነው። እሺ እኔ ፕራንክማ ለምን አደርጋለሁ? በዚህ ደረጃ ፕራንክ ነው ምናምን ብዬ አይደለም። እነሱ ለእርስ በርሳቸው የሚተዋወቁ ከሆነ በቂ። እመቤቴን ኩይንዬ እኔ በደንብ እኮ ማርያም አሁን እኮ እኔ ምንም አላልኩም። ግን የሆነ ነገር ካለ ብዬ ነው። የሆነ ነገር ካለ ስልኩ ላይ ከሌለ እንግዲህ ከሌሎች ሰዎች ጋር አይዶን ነው እሱን አላውቅም። ግን ስልኩ ላይ ምንም አይነት ነገር የለም። ቲክቶክ ላይ ይውጣ እያለ ነው። ይኸው ፈቃደኛ ነው። እናንተ ከተዋወቃችሁ እኔ ምንም አላወራም። እውነት እናንተ ዋናው መፋቀራችሁ ነው። በቃ እናንተ አንድ ላይ ከሆናችሁ እመቤቴን ነው የምልሽ። ይሄ እኔ አንድ ነገር ልነግርሽ የምፈልገው እግዚአብሔር ነው የምልሽ። ከተማመናችሁና እናንተ በዚህ ደረጃ ልክ እኔ ኮይንዬ ብዙ ሰዎች አሁን ለምሳሌ ማሪ የማታውቀው ህይወት የለኝም እኔ እግዚአብሔርን ነው የምልሽ። እሷ የማታውቀው ህይወት አለኝ ካልሽ እኔ አላውቅም። ግን ሰዎች የሆነ ቦታ ላይ ፎቶ አንስቶኝ ቪዲዮ ቀርጾኝ ምናምን ሊሆን ይችላል፣ አላውቅም። ግን ማርዬ የማታውቀው ነገር ግን በህይወቴ ማርዬ የማታውቀው ነገር ግን እኔ ቦታ ብለህ እንትን አትበለዋ። በትክክል ሰንባይ ስፒድ ማርዬ ለምሳሌ እኔ ብዙ ቦታ ጓደኞች አሉኝ፣ ብዙ ቦታ ልገኝ እችላለሁ ምናምን ገብቶሻል አባባሌ። አንቺም ግን የነበርኩበትን ቦታ የደንታክ ስለምንደዋወል ስለምታውቂ እኔ ምንም የሚያሳፍረኝ ነገር አይኖርም። እንዳልሽው ነው። ኢሜልም ኤቭሪቲንግ የምታውቂው ነገር አንቺ ነው ያለችው እኮ በሌላ መንገድ እኮ ነው። አሁን ይሄ የቀን ውሎህን ሳይሆን በሌላ መንገድ ወደዛ ልትመለስ እንደሆነ መረጃ አለኝ ነው እያለች ያለችው እንጂ ሌላውን እኔ ራሱ የሰማሁት እኮ ሚዲያ ላይ ነው እኮ ራሱ እንደዚህ አይነት ነገር የሰማሁት ራሱ እኮ ሚዲያ ላይ ነው። ለራሴ እኮ ገርሞኛል ራሱ አይ ዶንት ኖ። በቃ እናንተ አንድ ላይ ከሆናችሁ እናንተ ከተማመናችሁ እናንተ ከተዋወቃችሁ እግዚአብሔር እስከ መጨረሻው እስከ ትዳር እስከ መውለድ እስከ መክበድ ያብቃችሁ። እኔ እኮ ትርፍ ሰው ነኝ፣ የመጣልኝን ነው እንጂ ያወራሁትኝ። እናንተ እንዳትፋቀሩ ፍጹም ለሰከንድ አስቤ አላውቅም። በቃ እናንተ አብራችሁ ከሆናችሁ የእኛን እንትን እንደሆንሽ አውቃለሁ። እኔ እኮ አሁን ያው ባለፈው አውሪኝ እያልኩሽ የነበረው ለዚህ ነበረ። ምክንያቱም ስልኩ ላይ ምንም ነገር ካላገኘሁኝ በየት በኩል ምን በቃ እኔ ራሴ ግራ ገብቶኝ እኮ ምንድን ነው እያልኩ ነበር። ትናንትና እንደውም አብረን ነበርን፣ ግን አስፈላጊ አይደለም መቅረጹ መለጠፉ ምናምን አልፈለግነውም። ለዛ ነው እኔ ተመልሼ የመጣው። የሆነ የምንጨራርሰው ጉዳይ ነበር።
መጣው ያው ለሰው ይሄ እንትን ማለት እንደዚህ ነበርን እንደዚህ ያረግ አስፈላጊ አይደለም። እኔ አብረን መሆናችንን አለመሆናችንን ገብቻል ብዙ አይን በዛብን ምናምን። እሷም አሁን የራሷን ስራ ቢዚ ነች፣ ባይናክትል ምናምን የክሪስማስ በዛ ላይ ደግሞ አሁን ትምህርት ተጀምራለች ምናምን። ማርዬ ሚዲያው ላይ ትንሽ ራቅ ያልኳት ራሴ ነኝ። አብረን ምንም እኔ እንዳልኩሽ ነው። እኔ ማፍርባት ልጅ አይደለችም በህይወቴ። አራንተ ብቻ አይደለም እኛም አናፍርባትም። እውነቱን ልንገርህ፣ አዎ ማፍርባት ልጅ አለ የምኮራባት ልጅ ነች። እኔ ለፊቷ ሆኖ ትንሽ ይከብደኛል እንጂ መናገር ስለማርዬ ተናግሬ እኔ ቃላት የለኝም። እኔ እግዚአብሔር የሰጠኝ ኪዳነ ምሕረት የሰጠችኝ ስጦታዬ ነች። በማንም ልቀይራት አልችልም። እውነቱን ልንገርህ ካንተ በላይ ህዝብ ያከበራት ልጅ ነች። በእኔ ፐርሰናሊ ከእሷ በፊት ነው የማውቅህ አይደለ? ካንተ በላይ ግን እሷን አከብራታለሁ። እውነቱን ልንገርህ ሁለታችሁንም አላውቃችሁ፣ ግን አንተ አውቃለሁ በሚዲያ ከሷ በፊት። እውነቱን ልንገርህ አክብራ በቃ አትጣላ ከማንም ጋር ልዕልቲቱ ሆነስት ሌቦችን ከማጋለጥና ውሸታሙ ሰዎችን ከመናገር ውጪ አልፋ ተርፋ የምትደርሳለች ማለት ምን አለ መሰለህ ልጅ እኮ የሚታፈርበት አይደለም። እኔ ለልጅ ክብር አለኝ። እኔ ለልቲን እውነት ነው የምልሽ፣ ለልቲ በምሰራው ነገር እኔ አልቃወማትም። ለልቲ ሰዎችን በምታጋልጠው ነገር ላይ እኔ ከልልቲ ጋር አልቃወማትም። በቃ መብቷ ነው፣ ስራዋ ነው ምናምን። ከፖለቲካው አንጻር ያላትን አካሄድ አልቃወማትም፣ ፖለቲካውንም አልቃወማትም። ይሄ የራሱ አካሄድ አላት። ግን እኔ እስከዛሬ ድረስ ማረሳትና እስከዛሬ ድረስ ያስቀየመችኝ አታረግ በራሷ ልጆች የሚናገሯት ነገር እንኳን ለጆሮ የሚዘገንን ቢሆንም የሌሰው ልጅ ግን ዮናስ ማኛውን ልጆቹን ለጥፋቻት አላውቅም። የዞኔን ልጆች ለጥፋት አታውቅም። ሌላም ሰው ሲናገራት በሌላ መንገድ ልትናገር ትችላለች እንጂ ልጅ ለጥፋት አታውቅም። እኔ ይሄንን እንግዲህ አካውንት ይሆናል እኔ ስለማውቃት ነው እንደዛ የምልህ ስለ እውነት። እኔ ግን ቦስ ይሄው ሁሉም ሰው የተለያየ ነገር ልትሰማ ትችላለህ። እንትና ማነው እንትና ልጅ በቃ እኔ ከሷ አንደበት እንደዚህ ከሰማው ሮሚዬ እኔ በቃ እፈታለሁ። ወደ ከደልቲ ጋር ምንም የሚያደራርሰኝ ነገር የለም። እሷ የፈለገችውን ሰው ብታጋልጥም ስለፈለገችው ሰው ብትናገርም እኔ ልከራከራት ልጣላትም ልናገራትም የምችል ሰው አቅሙም የለኝም እውነት ለመናገር። አንድ ሰው የራሱን አካሄድ መሄድ ይችላል፣ እኔ አይመለከተኝም። ግን እኔና እሷ በዛ ደረጃ ላይ ልንሄድ የቻልንበት ትልቁ ነገር ያህ ነው በቃ እንጂ እኔ ልዕልቲን ምንም ላይ ደርሳብኝ አይደለም። በቃ ይሄ በእህቴና በልጄ ብቻ በቤተሰቦቼ መታለች ብዬ ስለማምን ያን መንገድ በቃ አልፋ ኝታፋቸው ሲከፈት እንደተበላሸ በር ፂጢጥ የሚልባቸው እሳቸው ናቸው እንጂ በዚህ አጋጣሚ ደግሞ እሳቸውንም እኔ መናገር የምፈልገው ከዚች አንድ ፍሬ ልጅ ጋር ያዋት እስኪ ስታምር ራሱ ፕሮፋይል ፒክቸሯ ራሱ ስታምር እኮ የኔ አበባ እኮ ነች ማርዬ ማለት። በቃ እኔ በጣም ነው ማፈቅራት፣ በጣም ነው መወዳት። በቃ ከማርዬ ጋር መወዳደር አያስፈልግም። ማርዬ የራሷ ቢዝነስ የምትሰራ የራሷ ስራ ያላት የራሷን ልጆች በስነ ስርዓት የምታሳድግ ቤተሰቦቿን የምትወድ አልፎም ተርፎ ደግሞ ለእኔ ዋጋ የከፈለችልኝ ጊዜዋን ያቃጠለችልኝ ሴት ስለሆነች ጃፒ አትሳከታች ቁጭ ብለ እኔ ልንገርህ ቦስ፣ እንደዛ ካልክ እንደውም ይኸው ሮማንም ሁሉም ባሉበት ነው የምነግርህ። እኔ አንተን በሆን ኖሮ አባቴ ይሙት ነው የምልህ የ5 ደቂቃ ቪዲዮ ለህያብ እሰራላት ነበር። እኔ ዛሬ አሁኑኑ እሰራላታለሁ የምትለው ምን አለ መሰለህ፣ የእውነት ነገር ነው የምነግርህ። በዛ በጨለማ ሰዓት ከጎኔ የነበርሽ ጊዜ የሰጠሽኝ ብለህ የምታመሰግንበት ቪዲዮ ሰርተህ በደንብ ፍቅርን የምትገልጽበት ቪዲዮ ሰርተህ ስትለቅ እኔ ይኸው እኔ በእናቴ አልምል። ይኸው ቀለበት ላስራላት እኮ ነው። አሁን እኮ 1ኛ ዓመታችን ላይ እኮ የልደቴ ቀን እኮ ቀለበት ሰርፕራይዝ ላደርግላት እኮ ነው። ቀለበት እኮ ቀለበት ልብ ነው ዋናው እንጂ ቀለበት እኮ ሲቸግራው የምትሸጠው ነገር ሳይሆን ንጹህ ልብ ነው ከቀለበት በላይ ገባ። አይ እውነት ንጹህ ልብ አለኝ ክርስቶስን ነው የምልሽ። እኔ ማርዬን እኔ ማንም ፈጣሪ እስከሚያውቀው ፍራንክፈርት ላይ ማንም እስከሚያውቀኝ ድረስ ለማርዬ ያለኝ ክብርና ለማርዬ ያለኝ ቦታ እኔ ክርስቶስን ነው የምልሽ። እኔ የኪዳነ ምሕረት ስጦታዬ ነች ይቺ ልጅ። በቃ እኔ ቲክቶክ አገናኘን እንጂ እኔ እግዚአብሔርን የላካት ወደ እኔ ብዬ የማስባት ሴት ነች። አሁንም ቢሆን ማልክዳት
ነገም ቢሆን ማልክዳት ማላሳፍራት አንገቷን ማላስደፋት ማርዬ ከኔ ተሻለ ሀብታም ከኔ ተሻለ ምናምን ልታገኝ ትችላለች በቁንጅናዋ በመልኳ በባህሪዋ ግን እግዚአብሔር ለኔ መርጦ እስከሰጣት ድረስ ሁልጊዜም እኔ የማርዬ ሙርከኛ ነኝ። ጎበስ ልብሷ ብቻ አይደለም እሷም ብራንድ ናት። እኔ ካንተ ከማቀ እውነት ለመናገር ጨዋነቷን ብራንድ ነኝ። በጣም በነፃነት የምታምን የማታስጨንቀኝ እንደፈለኩ ቲክቶክ ላይ ሳወራ ገብታ ጣልቃ ማገባ በቃ እንደፈለኩን በቃ ማንነትን አትልቀቅ እንጂ እዚህ ጋር ሆነ ከሰዎች ጋር ተሳሳቅ። አንዳንዴ ዲስሪስፔክት የሚያደርግ ንግግሮች እንኳን ሰው ሲናገሩኝ እሷ በዛ ደረጃ ልክ ሄዳ የማይከፋት አስተዋይ ሴት ስለሆነች እኔ በጣም ነው የማከብራት። እግዚአብሔርን ነው የምልሽ። በዚህ ደረጃ